ካልኩሌስ የሚለው ቃል እንግዲህ ከላቲን የመጣ ቃል ነው። እንዲሁም ደግሞ ይሄ በላቲን እንግዲህ ካልኩሌስ ስንል ይሄ ስቶን አይነት ማለት ነው። ድንጋይ ያለ አይደለ? ጠጠሮች፣ እነዚህ ትንንሽ ጠጠሮች ሮማንስ ድሮ ለመቁጠርና ካልኩሌሽን ለመስራት እነዚህን ድንጋዮችን ቦርዳቸው ላይ እያስቀመጡ ነበረ የሚሰሩት ይባላል። አዲሽን ሰብትራክሽን። ያ ቃል እንግዲህ ከካልኩሌሽን ጋር የተያያዘ በመሆኑ በዛው እንግዲህ እንግሊዝኛው ካልኩለስ ተብሎ በዚሁ ተቀመጠ እና ካልኩለስን ደግሞ በሪያሊቲ ግን ብዙ ሰው ሲጠራው ካልኩለስ ሲባል በቃ የሆነ ከባድ ለማድረግ ነው አይደል? አንዳንድ ጊዜ እንደዚህ እንግሊዝኛ ኮንቨርሴሽን ላይ የጠየኩ እኮ ኢትስ ናት ካልኩለስ ይላሉ። ምን ለማለት ነው? በቃ የጠየኩ ነገር ቀላል ነው እንጂ እንደዚህ ካልኩለስ ኮምፕሊኬትድ አይደለም ለማለት ነው። ነገር ግን ካልኩለስ በራሱ ሰው እንደዚሁ ቀድሞ ምንም ሳያውቀው ከባድ ነው ብሎ ስለሚያስብ ካልኩለስ ምን አደረገው? በቃ ከባድ ነው። ካልኩለስ ሲባል ብዙ ሰው ከባድ አድርጎ ነው የሚቆጥረው ባይ ዲፎልት ማለት ነው። እና እናንተ እንደዛ እንዳታስቡ ብዬ ነው። ካልኩለስ በጣም ቀላል ነው። ሀሳቡ ብቻ ምን ማለት እንደሆነ ከገባችሁና ምን እየሰራችሁ እንደሆነ ካወቃችሁ ዋው ለካስ እንደዚህ ነው እያላችሁ ነው እንጂ የምትሰሩት የሆነ በቃ አዲስ ነገር እንደተማረ አድርጋችሁ አትቆጥሩትም። ስለዚህ ካልኩለስ ስንባል ሁለት ነገር ነው፣ በቃ ሁለት ነገር ነው የምናየው። ካልኩለስ ከተባልን ወደ አእምሯችን ላይ የሚመጣው ዴሪቬቲቭ የሚል ይኖራል። ከእንደገና ደግሞ ኢንተግሬሽን ወይም ኢንተግራል ካልኩለስ የምንለው ደግሞ አለ። በምልክት ደረጃ እነዚህኛውን የሆነ ዲዋይ ባይ ዲኤክስ እየተባለ ወይንም ደግሞ ኤፍ ፕራይም እየተባለ ታዩታላችሁ መጽሐፎች ላይ። የኢንተግሬሽን ደግሞ የሆነ እንደዚህ አይነት እንዲህ አይነት ሰም ለማለት ነው፣ እንደ መደመር እንደማለት ነው። ሰም የሚለውን የኤስን ፊደል እንደዚህ ጠመም ተደርጋ እንደዚህ ኢንተግሬሽን አንዳንዴ ከኤስ ከቢ እየተባለ የሆነ እዚህ ጋር ኤክስ ስኩዌር ምናምን እየተደረገ እንደዚህ ይቀመጣል ማለት ነው። ስለዚህ ይሄ ኢንተግራል ካልኩለስ የምንለው ነው። ይሄን ደግሞ ስታዩ ዴሪቬቲቭ ማለት ነው። ዛሬ የምናየው እንግዲህ ዴሪቬቲቭ ምንድን ነው፣ ኢንተግራል ምንድን ነው፣ ካልኩለስ የምናጠናው ምንድን ነው የሚለውን ጀነራል ኢንትሮዳክሽን ከሰጠኋችሁ በኋላ ኤክሰርሳይዞቻችሁን ቀስ ብላችሁ ስታዩቸው በጣም ይቀላችኋል። ከዚህ በፊት እንግዲህ እኛ የተማርነው ስሎፕ የተባልን ስሎፕ ተብሎ ወይንም ሬት ኦፍ ቼንጅ የተባለ ሬት ኦፍ ቼንጅ ወይም ደግሞ ግራዲየንት ተብለንም አንዳንዴ ተምረናል። ግራዲየንት፣ ሬት ኦፍ ቼንጅ እየተባለ የሆኑ ነገሮች በምን ያህል ይቀያየራሉ የሚሉትን ነበረ እስከዛሬ ስናጠና የነበረው። የሆነ ላይን ይሰጠንና እንደዚህ ላይን ተሰጥቶን ሁለት ፖይንቶችን እዚህ ጋር የሆነ 2 እና 4 የሚባል ከዛ ደግሞ እዚህ ጋር ደግሞ የሆነ ደግሞ 3 ከሆነ ደግሞ 3 እና 6 የሚባል ፖይንት ቢኖረን እነዚህ ፖይንት ይዘን 2 ፖይንት ይሰጠንና ሬት ኦፍ ቼንጁ ምንድን ነው? ይሄ ነገር ከ2 ወደ 3 ሲሄድ ኤክሱ ከዋዩ ደግሞ ከ4 ወደ 6 ከተቀየረ የሚቀጥለውስ በምንድን ነው የሚለውን ፊውቸሩን ለማወቅ እንዲረዳን ብዙ ጊዜ ሬት ኦፍ ቼንጅ ማወቅ እንፈልጋለን። በቃ አንድ ነገር በምን ያህል ነው የሚቀየረው ለማለት ማለት ነው። ስለዚህ እንደዚህ ፖይንት ሲሰጠን እኛ የምናደርግ የነበረው ምንድን ነው? መጀመሪያ 4 የነበረው ወደ 6 ከተቀየረ እንላለን። የቫሊዩ ዋያችንን ነው የምናስቀድመው። ከዛ መቼ ነው ግን ኤክሳችን ከ2 ወደ 3 ሲሄድ ነው ማለት ነው። ስለዚህ ኤክሳችን ከ2 ወደ 3 ሲሄድ ዋያችን በምን ያህል ተቀየረ የሚለው ቼንጁ ነው የምናየው። ስለዚህ ዋያችን የተቀየረው ከ4 ወደ 6 ነው አይደለ? ያ ማለት እንግዲህ ምንድነው የምናደርገው? ከ6 ላይ 4ን እንቀንስና የተቀየረው በ2 ነው ዋያችን። ኤክሳችን ደግሞ ከ2 ወደ 3 ሲሄድ ከ3 ላይ 2ን እንቀንስና የተቀየረው ኤክሳችን በ1 ነው እንልና የዚህ ነገር ሬት ኦፍ ቼንጁ ስንት ነው? 2 ነው እንላለን። በቃ ሬት ኦፍ ቼንጅ ስንባል ምን ያህል ነው አንድ ነገር የሚቀየረው? ፖፑሌሽን ሊሆን ይችላል፣ የቢዝነስ ከሆነ ደግሞ የፋይናንሻል ሁኔታ ሊሆን ይችላል፣ ወይም ደግሞ በሜዲሲን ከሆነ ደግሞ የኮቪድ ለምሳሌ ሊሆን ይችላል። በምን ያህል ነው እየጨመረ ያለው፣ በምን ያህል እየቀነሰ ያለው፣ ብዙ ነገሮች ሊሆኑ ይችላሉ። እኛ ግን ማትስ ላይ ስንማረው አፕሊኬሽኑን ሳይሆን ዝም ብሎ ኤክስ ዋይ የተባለ ነው። በኋላ ግን በአፕሊኬሽን ደረጃ ዋይ ማለት ፖፑሌሽን ሊሆን ይችላል። ይሄ ደግሞ ዓመተ ምህረቱ ከዚህ ዓመት ወደዚህ ዓመት ሊሆን ይችላል። ፊዚክስ ላይ ስፒድ እያልን አክሰለሬሽን እያደረግን እናጠናቸዋለን። ማትስ ላይ ግን ዝም ብለን ኤክስ እና ዋይ ነው የምንላቸው። ስለዚህ ሬት ኦፍ ቼንጅ ስንሰራ ቼንጅን ዋይ ቼንጅን ኤክስ እያደረግን ነበረ እና አሁን ለምሳሌ ላይን ቢሰጠንና እንደዚህ ላይን ቢሰጠን የሆነ ለምሳሌ ኤክስ ፕላስ 1 የሚባል ላይን ቢሆን ኤክስ ዋይ አክሳችሁ ላይ የሆነ ኤክስ ፕላስ 1 የሚባል ላይን እንደዚህ አድርጌ ብሰራና ይሄ ኤክስ ፕላስ 1 ከሆነ ምን ማለት ነው? እዚህ ጋር በከታት ኤክስ ቫልዩ የሆነ ኤክስ ቫልዩ ስከት የማገኘው ዋይ ይሄን ነው፣ የሆነ ኤክስ ቫልዩ ስከት የማገኘው ዋይ ይሄን ነው እንደማለት ነው አይደል? ስለዚህ ልክ 2 ፖይንት እንውሰድ ካልን ኤክሳችን ላይ 1 ብንተካ ዋያችን 2 ነው የሚሆነው። ኤክሳችን ላይ ደግሞ 2 ብንተካ ደግሞ ዋያችን ስንት ይሆናል? 2 እና 1 እንደምራ 3 ይሆናል ማለት ነውና እነዚህ የሚሰጠን ላይ 2 ፖይንት እንወስድና ሬት ኦፍ ቼንጃችንን መናገር እንችላለን። በቃ አሁን የዚህኛው የኤክስ ፕላስ 1 ስሎፕ ምንድነው ብንባል ከኤክስ በፊት ያለችው ኮኤፊሺየንቷ 1 ስለሆነ 1 ነው የምንለው። ወይም ደግሞ 2x + 1 ቢሆን ኖሮ ሬት ኦፍ ቼንጁ ምንድነው
ብንባል ከኤክስ በፊት ያለው ኮኤፊሽንት 2 ከሆነ 2 ነው የምንለው። እችኛዋን ስሎፕ ብለን ነበር የተማርነው። ይሄ ስሎፕ የምንለው ነው። እንዲሁም በተመሳሳይ ሃፍ ኤክስ ፕላስ 1 ብልም ደግሞ ወይም ፕላስ 2 ብል ደግሞ ሬት የሚሆነው ስሎፕ የምንላት እችኛዋን ነበር። ፖይንቶች እንዳሁኑ እንደዚህ እንዳስቀመጥኩት 1 ሲሆን 2 ነው፣ 2 ሲሆን 3 ነው ብዬ ሬት ኦፍ ቼንጅን ራሴ ካልኩሌት ማድረግ እችላለሁ። አሁን የዚህኛው ሬት ኦፍ ቼንጃችን 1 ነው ብለናል አይደል? 1 ነው መሆን ያለበት። እኛም እዚህ ጋር እንስራ ብንል የዋያችንን ለውጥ እናያለን። ቼንጅን ዋያችን ማለት ነው። ከ3 ላይ 2 መቀነስ ነው። 2 ነበር ወደ 3 ነው የተቀየረው። ከዛ ደግሞ ኤክሳችን ደግሞ ከ1 ወደ 2 ነው። ስለዚህ ከ2 ላይ 1ን ቀንሼ ምን አገኛለሁ? ከ3 ላይ 2 1 ከታችም አንደኛ 1 ነው ብለን ዞሮ ዞሮ የምናገኘው እችን ስሎፕ ነው። 2x + 1ን ብትጠቀሙ ይሄንን ብትጠቀሙ እንደዚህ ነበር እንግዲህ ካልኩሌት የምናደርገው። ወይ እያየን ከስሎፓችንን መናገር እንችላለን። ካልሆነ ደግሞ 2 ፖይንት ከተሰጠን ላይን ላይ 2 ፖይንት ኤኒዌር ወስደን ካልኩሌት ብናደርግ የምናገኘው አንድ አይነት ነው ማለት ነው። አሁን እኔ እዚህ ጋር 1 እና 2ን 2 እና 3ን ወስጄ ነው ሬት ኦፍ ቼንጅን የሰራሁት። እናንተ ደግሞ 1 እና 2ን ሳይሆን ሌላ በቃ 6 የሚባል ቁጥር ወስዳችሁ ቢሆን እዚህ ጋር ኤክሳችሁ 6 ሲሆን ብላችሁ ኤክሳችን 6 ሲሆን ወይንም ኤክሳችን 8 ቢሆን ብላችሁ ብትወስዱ ምን እንደምታደርጉት ኤክስ ፕላስ 1 የሚለው ግራፍ ላይ ትመጡና ላይናችሁ ኤክስ ፕላስ 1 ከሆነ ምን ታደርጋላችሁ? ኦኬ ኤክስ 6 ሲሆን ትላላችሁ። ኤክሳችሁ ላይ 6 ስትተኩ ዋዩ ስንት መጣ? 7 አይደል? 7 ታደርጋላችሁ። ከዛ ኤክሳችን ደግሞ 8 ሲሆን ትላላችሁ። 8 ስትተኩ 8 ሲሆን ደግሞ ዋያችን 9 ሆነ። ከዛ ዞሮ ዞሮ መታችሁ ስሎፓችሁን ስትሰሩ ቼንጅን ዋይ ቼንጅን ኤክስ አድርጋችሁ ስትሰሩ የምታገኙት ዋዮቻችሁ ከ9 ወደ 7 ላይ የተቀየረው። ከ9 ላይ ስንት እንቀንሳለን? 7 እንቀንሳለን። ከዛ ኦቨር እናደርግና 8 ላይ ደግሞ 6 እንቀንሳለን። ከ8 ላይ 6 ቼንጅን ኤክሳችንን ለማወቅ እዚህ ጋር ስንት እናገኛለን? 2 እናገኛለን። ከ9 ላይ 7 ከ8 ላይ 6 ደግሞ 2 እናደርግና ዞሮ ዞሮ አጣፍተን የምናገኘው 1 ነው። ስለዚህ እዛ መስመር ላይ የተሰጠን ላይን ላይ የፈለግነውን ፖይንት ብንወስድ የምናገኘው ኮንስታንት የሆነ ስሎፕ ነው። ለምን? ስሎፓችን አይቀየርም። ሬት ኦፍ ቼንጃችን ላይን ስለሆነ ስትሬት ላይን ነው። ምንም ፖይንት በወስድ ከዚህ ጋር ወሰድኩኝ እዚህ ጋር ወሰድኩኝ ማተር አያደርግም። ስለዚህ እንደዚህ አይነት ላይኖችን ሬት ኦፍ ቼንጃቸው መስራት ቀላል ነው። ምክንያቱም ኮንስታንት ነው፣ የምናገኘው አንድ አይነት ቁጥር ነው። የትኛውንም ፖይንት በወስድ የማገኘው አንድ ቫልዩ ነው። ስለዚህ ለዚህኛው ካልኩለስ የሚባል ነገር አያስፈልገው። ነገር ግን ሁሉ ነገር እንደዛ ቀጥ ያለ ነው ወይ ብትሉ አይደለም አይደል? ብዙ ጊዜ የምናያቸው ነገሮች ከርቭ ናቸው አይደል? እንደዚህ መተው እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ለምሳሌ ይሄ የኮቪድ ለምሳሌ 2020 ላይ የነበረው ቢሆን መጀመሪያ ላይ ፒክ አድርጎ እንዲህ ነበረ፣ ከዛ በኋላ ቀነሰ፣ ከዛ ጨመረ እያለ ፍላት ሆነ፣ ከዛ ደግሞ ቀነሰ ተመልሶ ጨመረ እያለ ሌላ ዳታ ሊሆን ይችላል፣ ወይም ፖፑሌሽን ወይም የተፈለገው ነገር ሊሆን ይችላል። እንደዚህ አይነት ከርቭ ስለሚሆን ብዙ ጊዜ ሪል ላይፍ ላይ ያሉ ነገሮች ከርቭ ስለሚሆኑ ሬት ኦፍ ቼንጃቸውን ለማወቅ እንደ ቅድሙ እንደ ስትሬት ላይን የሆነ አንድ አይነት ፖይንት ወስጄ እዚህ ጋር ወስጄ የምሰራው አይደለም። ለምን? ሁሉም ቦታ ይለያያል። እዚህ ጋር ያለው ካያችሁት እንዲህ ነበረ። ከርቫችንን ብንወስድ እንደዚህ ስሎፓችን እንደዚህ ትንሽ ነበር፣ እንደዚህ ፍላት ነገር ነበር። እዚህ ጋር ስንመጣ ደግሞ ስሎፓችን እንደምታዩት እንደዚህ ከፍ ይላል፣ በጣም ሻርፕ እየሆነ ይሄዳል። ይሄን ነው ስቲፕነስ የምንለው። ስቲፕነስ ማለት እዚህ አንግላችን ወደ ላይ ሻርፕ ምን ያህል ሄደ፣ ከፍላቱ ወደ ላይ ምን ያህል ሄድኩ የሚለውን ይሄ ስቲፕነስ የምንለው ስሎፓችን። ስለዚህ ይቀያየራል። እዚህ ጋር ስመጣ ደግሞ እንደዚህ ነው፣ እዚህ ጋር ስመጣ ደግሞ እንደዚህ ነው። ስለዚህ እንደዚህ ለሚቀያየሩ ከርቭ ለሆኑ ነገሮች ስንሰራ ሬት ኦፍ ቼንጅ የነበረው ብዙ ጊዜ የሚደረገው አቨሬጅ ነበር የሚወሰደው። በቃ 2 ፖይንት ይወሰድና ላይን ይሰመራል፣ እንደዚህ መስመር ይሰመርና ዞሮ ዞሮ ግን ይሄንን አያሳየንም፣ ይሄንን ሁሉ ኤሪያ አያሳየንም። እኛ አቨሬጅ ነው የምንወስደው። እቺን ፖይንት እንወስዳለን፣ እቺን ፖይንት እንወስዳለን። ከዛ የዛን ቼንጅን ዋይ ቼንጅን ኤክስ እያደረግን ስንሰራ አቨሬጅ ነው እንጂ ኤግዛክትሊ እዚህ ፖይንት ላይ ያለኝን ስሎፕ አይደለም። እዚህ ጋር ያለኝን ስሎፕ ልስራ ካልኩኝ እንደዚህ ነው የሚሆነው አይደል? እዚህ ጋር ከምሰራው ጋር ኮምፕሊት ላይ አይገናኝም። ወይም ደግሞ እዚህ ጋር ያለችው ስሎፕ ልስራ ብል እንዲህ ነው። ስለዚህ አይገናኝም። እያንዳንዱ ስሎፕ ይለያያል። ነገር ግን አቨሬጅ ስንወስድ በቃ አቨሬጅ ነው የሚሰጠን፣ ኤግዛክት ቦታ አይሰጠንም። አሁን እኛ ካልኩለስ የሚመጣው ምንድነው? ኤግዛክትሊ እዚች ጋር ያለችዋን ሬት ኦፍ ቼንጅ ነው ማወቅ ፈልገው። በቃ ኤግዛክትሊ ለምሳሌ እዚህ ጋር ከሆነ ኤግዛክት በቃ አናቱ ላይ እንደዚህ ነው እንጂ የምፈልገው አቨሬጅ በዚህና በዚህ መካከል እየወሰድኩኝ ላይን በዚህና በዚህ መካከል ወስጄ አቨሬጅ ሳይሆን የምፈልገው ኤግዛክት ፖይንቷን እቺኛዋ ታንጀንት የምንላትን አንድ ቦታ የሚነካውን እቺን ሬት ኦፍ ቼንጅ ነው የምፈልገው። የዚህን ስቲፕነስ የምንለው ማለት ነው። እቺን ነው የምፈልገው። ይሄ ምንድነው ስሎፑ የሚለውን ነው ማወቅ የምፈልገው ስንል ልናደርግ የምንችለው ምንድነው? የዚህ ሬት ኦፍ ዋይ ቼንጅን ዋይ አለ። ቼንጅን ዋያችንን እንደዚህ መሆኑን ብናቅ፣ ይሄን ብናቅ፣ እንዲህ ብናቅ እቺ ቼንጅን ዋይ ኦቨን ቼንጅን ኤክስ ለማድረግ ግዴታ 2 ፖይንት ስንወስድ ነው አይደለ? አንድ ፖይንት ከሆነ ምንም እንደዚህ ማድረግ አንችልም። ስለዚህ ቼንጅን ዋይ ቼንጅን ኤክስ እያደረኩ መስራት ስለማልችል አንድ ፖይንት ላይ ያለውን ለማወቅ እነ ኒውተን እዚህ ጋር መጡ ማለት ነው። አይ ቲንክ ሁለተኛው ስሙ በጣም ያምታታብኛል። ሁለቱ ናቸው እንግዲህ ካልኩለስ በደንብ አድርገው ዴቨሎፕ ያደረጉልን እና ምንድነው እዚህ ጋር ሁለተኛ ፖይንት ብንወስድ ነው እንግዲህ እነ ኒውተን ሐሳብ። ሁለተኛ ፖይንት ብንወስድና ላይን ብንሰራ እኮ
እችኛዋን መስመር ተጠቅመን ስሎፕ ብንሰራ ስቲል ዋናውን ኦሪጂናል የምንፈልገውን አይሰጠንም፣ ግን እየቀረበ ይሄዳል። ስለዚህ በዚህ ፖይንት እና በዚህ ፖይንት መካከል ያለችዋን ዲስታንሳችንን እያጠበብን ከዛ ደግሞ ከዚህ በበለጠ መልኩ ደግሞ እየቀረብን ለኛ ለምንፈልጋት እኛ የፈለግነው እዚህ ጋር ያለውን ታንጀንት ለመስራት ነው። እዚህ ጋር ያለውን ስሎፕ ለመስራት ግን ፖይንታችንን እችኛዋን ፖይንት እያቀረብናት ለምሳሌ የሚቀጥለውን ፖይንት እዚህ ጋር ብንወስድ እዚህ ለምንፈልግበት ፖይንት ቅርብ የሆነ ማለት ነው። ቅርቡ እየወሰድን ወይም በዚህ ሳይድ ሊሆን ይችላል፣ በጣም አጠገቡ የሆነ ወስደን ላይን እንደዚህ ብንሰራ እያቀረብን ቼንጅናችንን ከዚህ በዚህ በምንፈልጋት በኤክስ ኖት እና የሁለተኛዋ ደግሞ ላይን ለመስራት በምትረዳን ሁለተኛ ፖይንት መካከል ያለችዋን ያቺ ቼንጅን ኤክስ የምንላትን ዲስታንሳችንን አጥብበን በቃ ኦልሞስት ምንም አይነት ርቀት የሌለው እስኪመስል ድረስ ለምሳሌ እኛ እየፈለግን ያለ ነው ይሄ ኤክስ ኖታችን 3 ላይ ነው ብለን ብናስብ የሚቀጥለው የምንወስዳት ፖይንታችን የምትሆነው 3.0001 ሊሆን ይችላል። በጣም እያቀረብን አጠገባ ያለውን ብንወስድ መጨረሻ ላይ ኦልሞስት የራሱ የኤክስ ኖትን ስሎፕ ታንጀንት እናገኛለን የሚለው ነው። እንግዲህ በቃ ይሄ ነው ዴሪቬቲቭ ማለት ዴፊኒሽኑ ይሄ ነው። ስለዚህ ዴሪቬቲቭ ስንባል እንግዲህ በቃ የሆነች ፖይንት ብትኖር እዚህ ጋር የምንፈልጋት ታንጀንት ይሄን ማወቅ ከፈለግን የዚህኛዋን ላይን እችኛዋን ያለችበትን ኤክስ ኖት ብንላት ከሷ አጠገብ የምንወስዳት ደግሞ ኤክስ ዋይ አክሲሳችን ላይ ለምሳሌ እንደዚህ ኤክስ ዋይ አክሲሳችን ቢሆንና እኛ እየፈለግን ያለ ነው እዚህ ኤክስ ኖት ላይ ቢሆን ከኤክስ ኖት ትንሽ እየሄጄ ደግሞ ያቺ ፖይንት ለማግኘት ምሰራው ደግሞ ከኤክስ ኖቴ ላይ በኤች የምታህል ዲስታንስ ብሄድ ደግሞ የማገኘው ቫልዩ አለ አይደለ? ይሄኛው ኤክስ ኖትን ስተካ የማገኘው ኤፍ ኦፍ ኤክስ ኖት አለ። ከዛ ደግሞ ኤፍ ኦፍ ኤክስ ኖት ደግሞ ትንሽ ጨምሬ ደግሞ የማገኛት ፖይንት ደግሞ እሷን ደግሞ እዚህ ጋር ማገኛት ቫልዩ ደግሞ ኤፍ ኦፍ ኤክስ ኖት ፕላስ ኤች ሄጄ ደግሞ የማገኘው ቫልዩ አለ። ስለዚህ ቼንጅን ዋይ ላይ ከኤፍ ኦፍ ኤክስ ኖት ፕላስ ኤች ላይ የምቀንሰው ማን ነው? እቺን ኤፍ ኦፍ ኤክስ ኖት እቀንሳለሁ፣ ኤፍ ኦፍ ኤክስ ኖት እቀንሳለሁ። ከዛ ቼንጅን ኤክስ ደግሞ ይሄ ነው አይደለ? ከኤክስ ኖት ፕላስ ኤች ነው። በኤች ነው ሄድኩት። ለምሳሌ እዚህ ጋር በቁጥር ብነግራችሁ እቺኛዋ 3 ብትሆን 3 ስንተካ የምናገኘው ቫልዩ እዚህ ጋር የሆነ ቁጥር ቢሆን ማለት ነው። ለምሳሌ ግራፋችን ኤክስ ስኩዌር የሚባል ቢሆን ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ቢሆን 3 ስተካ የማገኘው 9 ነው ልበል። የሚቀጥለው ደግሞ ከ3 ላይ ትንሽ እየጨምሬ ነው የምሰራው። እዚህ ጋር ደግሞ ማግኘት 3 ፕላስ ኤች የምታህል ዲስታንስ ደግሞ መሄዳታለች 3.0001 ልትሆን ትችላለች። ዝም ብለን ኤች ብለን የምናስቀምጠው ለዛ ነው ማለት ነው። በጣም አጠገብ የሆነ ፖይንት እንደማለት ነው። እሱን ስንተካ ደግሞ የምናገኘው እዚህ ጋር አለ አይደለ? ልክ ኤክስ ኖት ስላችሁ እንዳትምታቱ። ይሄ ማለት ለምሳሌ ኤፍ ኦፍ 3 ፕላስ ኤች እንደመተካት ማለት ነው። ለዛ ነው ዝም ብለን ኤክስ ኖት ብለን የምናስቀምጠው የሆነ ፖይንት ላይ ስለምንጠየቅ ማለት ነው። ዋት ኢዝ ዴሪቬቲቭ ኦፍ የሆነ ፈንክሽን ተሰጥቶን 3 ላይ ስንት ነው፣ 4 ላይ ስንት ነው፣ 5 ላይ ስንት ነው ስለምንባል ኤክስ ኖት ብለን የምናስቀምጠው ያንን ነው። ኤክሳችንን ስናቀናንስ ይሄ ከኤክስ ኖት ፕላስ ኤቻችን ላይ ማንን ነው የምንቀንሰው? ኤክስ ኖትን መቀነስ ነው አይደለ? ኤክስ ኖትን ስንቀንስ ስንት እናገኛለን? ዞሮ ይጣፋልንና ኤች እናገኛለን። ከታች ኤች ይሆናል። አሁን የዴሪቬቲቭ ዴፊኒሽን ምንድን ነው? የሆነ ዴሪቬቲቭ ኦፍ የሆነ ግራፍ ሰጥቻችሁ አት ኤክስ ኖት ለምሳሌ አት 3 አት 4 እያልኩ የሆነ ቁጥር በሰጣችሁ እዛ ቁጥር ላይ በኤች የምታክል ትንሽዬ ዲስታንስ ጨምራችሁ የምትሰሩት የዋይ ቫሊዩ አለ። ከዛ የሰጧችሁ ጥያቄ ደግሞ የኤክስ ኖቱ አለ። አቀናንሳችሁ የዋያችሁን አቀናንሳችሁ ቼንጅን ኤክሳችሁን ስታቀናንሱ ያቺ መካከል ላይ የምትኖረው ዲፍረንሱ በጣም ትንሽ ትሁን እንደማለት ነው። በቃ ኤቻችሁን አሳንሱ እንጂ ዝም ብላችሁ 3ን ስትጠየቁ የሚቀጥለው ፖይንት 10 ሳይሆን ወይም 4 ሳይሆን 3.00000 በጣም ሚጢጢ ቁጥር እስክትሆን ድረስ እየቀረባችሁ ኦልሞስት ኤክስ ኖትን እስክትነኩ ድረስ ማለት እቺ ኤች እንደማለት ነው። እና ያንን ለማሳየት ምን ይባላል? ሊሚት ይባላል። ስለዚህ ዴሪቬቲቭ ስንባል the limit of ይሄ ነገር as h approach 0 ነው የምንለው። በቃ ኤቻችን ኦልሞስት ምንም ጋፕ እስከማይኖረው ድረስ ፖይንት ስንወስድ ማለት ነው። ያንን ምን እንለዋለን? ዴሪቬቲቭ እንለዋለን። በቃ ዴሪቬቲቭ ስትባሉ የሆነ ፖይንት ላይ የሆነ ከርቭ የሆነ ግራፍ ላይ አንድ ፖይንት ሰጠንና እዛች ፖይንት ጋር ያለችዋን ስሎፑን የዛን ታንጀንት አንድ ቦታ የሚነካውን ታንጀንት ላይን ፈልጉ እንደማለት ነው። በቃ ዴፊኒሽኑ ዴሪቬቲቭ ከተባላችሁ ታንጀንት ላይን እንደመፈለግ እንደማለት ነው። ያንን ለመስራት እንዲረዳን ግን ሁለተኛ ፖይንት ስለሚያስፈልገን ትንሽዬ ራቅ ብለን በኤች በምታክል ዲስታንስ የሆነ ፖይንት ይዘን እንደዚህ ሁለቱን ፖይንት ተጠቅመን ላይን እንሰራና እሷን ላይን እያቀረብን ፖይንቱን አቅርበን እችን እንድትነካልን ነው። በቃ መጨረሻ የዚህን ላይን ለማግኘት ስለሆነ ማለት ነው። ስለዚህ ያን ለማግኘት ብለን ነው እኛ ኤች እያልን እየጨመርን ኤፍ ኦፍ ኤክስ ኖት ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤች እያለ ብዙ ጊዜ መጽሐፍ ላይ ካያችሁት ለዛ ነው ማለት ነው። ስለዚህ ዴሪቬቲቭ ማለት ይሄ ነው ትርጉሙ። አሁን መጽሐፋችሁ ላይ እንደዚህ ኤክሰርሳይዝ 2.7 የምትነሱ ዴፊኒሽናችሁን ተጠቅማችሁ የዚህን ዴሪቬቲቭ ፈልጉ ተብለናል። እንደምታዩት ፈንክሽናችን ኤፍ ኦፍ ኤክስ ተብሎ
ኤክስ ነው የተባልነው። የዚህ ኤክሳችን ዴሪቬቲቭ ምንድን ነው ስንባል ብዙ ጊዜ ኤፍ ፕራይም ኦፍ ኤክስ ምንድን ነው ተብለን ነው የምንጠየቀው። አሁን ያን የምናደርጋለን በቴክኒክ እንስራ ካልን በኋላ በምናያቸው ቴክኒክ ብንሰራ እዚህ ጋር ፓወራችን አንድ ስለሆነ ይህንን በዚህ ኮፍሸንቱ አንድ ነው አባስተን አንድ ጊዜ አንድ ነው አይቀየርም። የኤክሳችን ፓወር ከአንድ ወደ ዜሮ አቀይረዋለሁ ማለት ነው። አንድ ነበር ፓወሩ፣ አንድ ስቀንስበት ፓወሩ ዜሮ ይሆናል። አንድ ላይ ፓወሩ ዜሮ ስታደርጉ ደግሞ ስንት ይሆናል? ኤክስ ፓወር ኦፍ ዜሮ አንድ ነው አይደል? ኤኒ ነምበር ከዜሮ ውጪ ፓወሩ ዜሮ ማለት አንድ ማለት ነው። ስለዚህ እዚህ ጋር መልሳችን አንድ ጊዜ አንድ ይሆንና አንድ ነው። እንደዚህ አድርጌ በአንዴ መስራት እችላለሁ። ቢንም ደግሞ ኤክስ ኪዩብድ ነው። ስለዚህ የምናደርጋለን ሶስትን እዚህ ጋር እናመጣና ስሪ እናደርጋለን። ከኤክሳችን ላይ ከፓወሩ ላይ አንድ ቀንስበታለሁ። መልሴ ስሪ ኤክስ ስኩዌር ነው የሚሆነው ማለት ነው። ዴሪቬቲቭን ስንፈልግ የነዚህንም በተመሳሳይ መልኩ መስራት እንችላለን። አሁን ግን የተባለው ግን ምንድነው? በዴፊኒሽኑ ስሩን የተባለው የዚህ ዴሪቬቲቭ በዴፊኒሽኑ ምንድን ነው ስንባል እንደዚህ መስራት እንደምንችል ማይንዳችሁን እንግዲህ በኋላ ላይ እኮ የምሰራው በእንደዚህ አይነት መንገድ ነው። በጣም ቀላል ነው። ስለዚህ አሁን ጀስት ዴሪቬቲቭ ዴፊኒሽኑን አንደርስታንድ ለማድረግ ነው ብላችሁ ቀለል አድርጋችሁ እንድታዩት ነው እንጂ በዚህ በምንሰራው አሁን በምንሰራው በዴፊኒሽን አንሰራም። ስለዚህ አሁን ጀስት ኮንሴፕት አንደርስታንድ ለማድረግ ስለሆነ ምን እናደርጋለን? ኤፍ ፕራይም ኦፍ ኤክስ ማለት እኮ የዴሪቬቲቭ ኦፍ ኤክስን ፈልጉ ማለት እኮ ትርጉሙ የዛ ኤፍ ኦፍ ኤክስ ላይ ኤች ትንሽዬ ዲስታንስ መጨምራት ያቺ ቫሊዩ አለች። ሲቀነስ አድርጌ ኤፍ ኦፍ ኤክስ አለ፣ ከዛ ኤች ያልነው አለ። የዚህ ሊሚታችን አስ ኤች አፕሮች ዚሮ ምንድን ነው እንደመፈለግ ነው። ስለዚህ ኤክስ ፕላስ ኤችን ስንፈልግ ኤክስ ፕላስ ኤች ነው ምንተካው። ኤፍ ኦፍ ኤክሳችን ላይ ኤክስ ፕላስ ኤች ስንተካ ኤክስ ፕላስ ኤች ነው አይደለ? ቱ ስንተካ ቱ ነው የሚሰጠን። ስሪ ስንተካ ስሪ ነው የሚሰጠን። ኤክስ ፕላስ ኤችም ስንተካ ኤክስ ፕላስ ኤች ነው የምናገኘው። ሲቀነስ አድርገን ኤክስን ብንተካ ደግሞ ኤክስ ነው የምናገኘው አይደለ? ኤፍ ኦፍ ኤክስ ማለት ኤክስ ስለሆነ ሲቀነስ ኤክስ እናደርጋለን ኦቨር ኤች ይሆናል። ይሄ እንግዲህ ኤክሳችን በኤክስ ይጣፋና ኤች ኦቨር ኤች ይሆናል። ኤች ኦቨር ኤች ማለት ደግሞ አንድ ነው አይደለ? ስለዚህ ይሄ ኤቻችን አስ አፕሮች ዚሮ ብንልም ባንልም ተጣፍቶ አንድ መሆኑ ስለማይቀር መልሳችን አንድ ነው ማለት ነው በዴፊኒሽኑ የምንሰራ። እኛ ግን በኋላ ላይ እንደነገርኳችሁ ይሄንን በዚህ አባዝተን አንድ ከዚህ ፓወሩ ላይ ደግሞ አንድ ቀንሰን ዜሮ ስለሚሆን አንድ ጊዜ አንድ ብለን መመለሳችን አይቀርም ነበር። የምንጠየቀው ፈንክሽን ላይ ትንሽዬ በኤች በምታክል ርቀት ሄደን የምናገኛት የዋይ ቫሊዩ አለች። ከዛ ደግሞ ያቺ የምንሰራት ኤክስ አለች። ቼንጂን ዋይ እናቀናንሳለን። ቼንጂን ኤክሳችን ደግሞ ኤች ስለሚሆን ሁልጊዜ አካፍለን የምናገኘው ቫሊዩ ነው እንግዲህ ዴሪቬቲቭ የምንለው። ስለዚህ አሁን የኤክስ ኪዩብድን ስንሰራም ኤፍ ኦፍ ኤክስ ፕላስ ኤች ከተባልን እናደርገው ምንድን ነው? ኤክስ ፕላስ ኤችን ኪዩብ ማድረግ ነው አይደለ? ኤክስ ፕላስ ኤችን ኪዩብ ማድረግ ነው። ከዛ ሲቀነስ አድርገን ኤፍ ኦፍ ኤክሳችን ደግሞ ኤክስ ኪዩብድ ነው ተብለናል። ኤክስ ኪዩብድ ነው። ከዛ ኦቨር ኤች አድርገን ኤ ኤቻችን ወደ ዜሮ አፕሮች ሲያደርግ ምን ይሆናል? የዚህ ሊሚት አፕሮች ዜሮ ይሄ ነገር ወደ ምን አፕሮች ያደርጋል የሚለውን መፈለግ ነው። እኛ ግን ስንሰራ በኖርማል በኋላ በምናያቸው ቴክኒኮች ስንሰራ ግን የምናደርግ የነበረው ሶስት እናደርግና ይሄንን ሶስት ከጎን እናመጣዋለን። አንድ ስለሆነ በአንድ ስናበዛ ኮኤፊሽንታችን አይቀየርም፣ ሶስት ነው። ከዛ ፓወራችንን በአንድ ቀንሰን መልሱ ስሪ ኤክስ ስኩዌር ነው መምጣት ያለበት። ስለዚህ ምን እናደርጋለን? ኤክስ ፕላስ ኤቻችንን ኪዩብ እናደርጋለን። ኤክስ ፕላስ ኤክስ ታይምስ ኤክስ ፕላስ ኤች ታይምስ ኤክስ ፕላስ ኤች አድርገን ሶስቴ እንደማባዛት ነው ኪዩብ ማለት። ወይንም ደግሞ የኪዩብን ፎርሙላ የምታውቁ ተማሪዎች ደግሞ ኤ ፕላስ ቢ ኪዩብ ማለት እንዲህ ነው ብላችሁ ከያዛችሁትን ደግሞ በዛ መስራት ትችላላችሁ። ስለዚህ ይሄ ኤ ፕላስ ቢ በሚለው ብንሰራ ብናባዛው ኤክስ ስኩዌር ፕላስ 2hx ፕላስ ኤች ስኩዌር ነው የምናገኘው። ከዛ ይሄን ደግሞ ተመልሰን በዚህ ኤክስ ፕላስ ኤች ብናባዛ ስንት እናገኛለን? ኤክስን በኤክስ ስናበዛው ኤክስ ኪዩብ፣ ከዛ ኤክስ ደግሞ በ2hx ሲባዛ 2hx ስኩዌር፣ ከዛ ፕላስ ኤክሳችን ደግሞ ኤች ስኩዌርን ሲያበዛ ኤክስ ኤች ስኩዌር ይሆናል። ከዛ ፕላስ አድርገን ኤቻችን ደግሞ ኤክስ ስኩዌርን ሲያበዛ አሁንም ኤች ኤክስ ስኩዌር፣ ከዛ ፕላስ ኤቻችን ደግሞ 2hxን ሲያበዛ 2h ስኩዌር ኤክስ ይሆናል። ከዛ ሲደመር አድርገን ኤች ስኩዌርን ሲያበዛ ኤች ኪዩብድ ይሆናል። ስለዚህ እነዚህን ሰብስቦ ማስቀመጥ ነው። እንደምታዩት እንግዲህ በዴፊኒሽኑ መስራት ብዙ ፈን አይደለም። ጥሩነቱ በእሱ አንጠቀምም ወደፊቱ። ስለዚህ ኤክስ ኪዩብድ አለልን፣ ኤክስ ኪዩብድ፣ ከዛ ደግሞ 2hx ስኩዌር አለ፣ እዚህ ጋር hx ስኩዌር አለ። ስንደማምረው 2h እና h 3h ይሆናል አይደለ? 3h ኤክስ ስኩዌር ይሆናል። እዚህ ጋር ደግሞ ይሄንን አስተካክዬ ላስቀምጠው ካልኩኝ 2x ስኩዌር አድርጌ ማስቀመጥ እችላለሁ ከዚህ ጋር ማች እንዲያደርግልኝ። ስለዚህ 2x አለ፣ 1x አለ። ስለዚህ 3x ኤች ስኩዌር ይሆንልናል። እዚህ ጋር ፕላስ አድርገን የረሳነው የለም። እንግዲህ ይሄን ጨርሰናል። ኤች ኪዩብድ ነው የሚቀረን፣ ኤች ኪዩብድ። ከዛ ሲቀነስ ደግሞ ይሄ ኤክስ ኪዩብድ አለን አይደለ? ኤክስ ኪዩብድ ደግሞ ሲቀነስ አለ ከላይ። ከዛ ኦቨር አድርገን ኤች ስናደርግ ይሄ 3x ኪዩብድ፣ ይሄ ኤክስ ኪዩብድ
በዚህ ኤክስ ኪዩብ ይጣፋልናል። እዚህ ጋር ደግሞ 3h ኤክስ ስኩዌር ነው። ይሄ 3x ኤች ስኩዌር ነው። ይሄ ደግሞ ኤች ኪዩብድ ነው። ከታች ኤች አለ። ኤች እዚህም ስላለ አንድ ኤች ይቀንስልኛል አይደለ? ስለዚህ ምን ይሆንልኛል? ይሄኛው አንዱ ኤች ይጠፋልኝና 3x ስኩዌር ይሆናል። ፕላስ እዚህኛው ደግሞ አንድ ኤች ይቀንስልኝና 3xh ይሆናል። ፕላስ የዚህኛው ኪዩብ ደግሞ በአንድ ኤች ይቀንስብኝና ኤች ስኩዌር ይሆናል። እያንዳንዱን በኤች እንደማካፈል ማለት ነው። ይህን በኤች ስታካፍሉት 3x ስኩዌር ይቀራል። ይህን ደግሞ በኤች ስታካፍሉት 3xh ይሆናል። ይህን በኤች ስታካፍሉት ደግሞ ኤች ስኩዌር ሆነ ማለት ነው። ስለዚህ ይሄ ሊሚታችን ኤች 0 ሲሆን ምን ይሆናል እንደማለት። ስለዚህ እዚህ ጋር እንደምታዩት ኤቻችን 0 ሲሆን ማለት ይሄ ይጠፋል፣ ይሄ ይጠፋል አይደል? ወደ 0 አፕሮች ሲያደርግ ኤች ያለበት በሙሉ ይጠፋል ማለት ነው። 3x ስኩዌር አልቀረንም። ስለዚህ መልሳችን 3x ስኩዌር እንላለን። ቅድም እንዳሳየዋችሁ እችን 3 እዚህ ጋር አምጥተን 3 ከዛ ኤክስ ስኩዌር ማለታችን አይቀርም። ስለዚህ እንደዚህ እያየን ስለምንመልስ ለወደፊቱ አሁን ዴፊኒሽኑን ብቻ ጀስት ፕራክቲስ ለማድረግ ነው። ሲን ስንሰራ ደግሞ 1/x ነው የተሰጠን። ስለዚህ የዚህንም ስንሰራ ምን እናደርጋለን? 1/x ማለት ኤክስ ፓወር ኦፍ ኔጌቲቭ 1 እንደማለት ነው። በቴክኒካችን እንስራ ካልን ይሄን ኤች በዚህ በአንድ ስናበዛው ኔጌቲቭ 1 ይሆናል። ከዛ ኤክሳችን ላይ ደግሞ የነበረውን ፓወር ላይ አንድ ስንቀንስበት እንደማለት ነው። ኔጌቲቭ 1 እንዳለ ሆኖ ኤክስ ፓወር ኦፍ ኔጌቲቭ 2 ይሆናል። ይሄ ማለት ኔጌቲቭ 1/x ስኩዌር ማለት ነው አይደለ? ኤክሱን ኔጌቲቭ የነበረውን ፓወር ከታች አደርገዋለሁ ብዬ ካስቀምጥ ፖዚቲቭ ማድረግ ነው። ስለዚህ ኔጌቲቭ 1/x ስኩዌር ማምጣት አለብን። ማንኛውም በቃ ኤክስ ፓወር ኦፍ የሆነ ኤን ከተሰጠን ያ ኤንን እዚህ ጋር ባለው ኮፍሸንት እናበዛና ዋቴቨር ኮፍሸንት ባለው አብስተን ኤናችን እንዳለ ይኖርና ከኤክስ ፓወር ኦፍ ኤናችን ላይ አንድ ቁጥር መቀነስ ነው ማለት ነው። በቃ ይሄንን በኤን ካበዛን በኋላ ከላይ ደግሞ ዲግሪውን በአንድ መቀነስ፣ ያ ነው እንግዲህ ዴሪቬቲቭን የሚሰጠን። ነገር ግን አሁን በዴፊኒሽኑ እንስራ ካልን ኤፍ ኦፍ ኤክስ ፕላስ ኤች እናደርጋለን። ሲቀነስ አድርገን ኤፍ ኦፍ ኤክስ እናደርጋለን። ከዛ ኦቨር ኤች አድርገን ይሄ ኤቻችን ወደ 0 አፕሮች ሲያደርግ ምን ይመስላል የሚለውን ቼክ አድርጉ እንደማለት ነው እንልና ኤፍ ኦፍ ኤክስ ፕላስ ኤች ማለት እዚህ ላይ ኤክስ ፕላስ ኤች ስንተካ እንደማለት ነው። ስለዚህ ምን እናደርጋለን? ኤክስ ፕላስ ኤች ስንተካበት 1/x ፕላስ ኤች እናገኛለን። ከዛ ሲቀነስ አድርገን ኤፍ ኦፍ ኤክስ ደግሞ 1/x ነው። ስለዚህ 1/x እናደርጋለን። ከዛ ከታች ደግሞ ኦቨር ኤች አለ። አሁን ይሄ ኤቻችን ወደ 0 አፕሮች ሲያደርግ ምን ይመስላል የሚለውን ለማየት ነው። እንደዚህ እንዳለ ዝም ብዬ 0 ብተካ ይሄ አንዲፋይን ስለሚሆን መስራት አንችልም። በአንድ ጊዜ 0 ተክተን ምን ይመስላል የሚለውን ማወቅ ስለማንችል እኛ ለዛ ነው ካልኩሌሽን የምንሰራው። ስለዚህ ምን እናደርጋለን? እዚህ ጋር ልክ ራሽናል ኤክስፕሬሽን ማቀናነስ እንደሚቀናነስበት ይሄን ከዚህ ጋር እናባዛለን። አንድ ጊዜ ኤክስ ይመጣል። ከዛ አንድ ጊዜ ደግሞ ኤክስ ፕላስ ኤች ደግሞ እንላለን። ሲቀነስ አንድ ጊዜ ኤክስ ፕላስ ኤች ደግሞ ኤክስ ፕላስ ኤች፣ ከዛ ደግሞ ከታች ደግሞ ኤክስ ፕላስ ኤችን በኤክስ ማባዛት ነው አይደል? ይሄ የራሽናል ኤክስፕሬሽን ኖርማል ሰብትራክሽን ሲሰራ ማለት ነው። ይሄንን ከዚህ ጋር እናባዛን ክሪስ ክሮስ ማለት ነው። አንድን ከኤክስ ጋር ኤክስ፣ አንድን ከኤክስ ፕላስ ኤች ጋር ኤክስ ፕላስ ኤች የመቀነሱ እንዳለ ሆኖ ከታች ደግሞ ጎን ያሉትን ማባዛት ነው። እቺን ኤች ግን መርሳት የለብንም። ከታች ሲካፈል ኤች እንዳለ መርሳት የለብንም። ስለዚህ እሷን ሲካፈል ኤች ከምላት ሲባዛ 1/h እንደማለት ነው ብዬ እንዳረሳት። ይሄ ነገር ሲካፈል ለኤች ማለት ይሄ ነገር ሲባዛ በ1/h እንደማለት ነው ብለን እንዲህ ካስተካከለው በኋላ አሁን ብናቀናንስ ከዚህ ላይ ይሄንን ስንሰራ ኤክስ ማይነስ ኤች እናገኛለን። ይሄ ኔጌቲቭ ለሁለቱም ስለሆነ ከዛ ኦቨር አድርገን ይሄኛው ደግሞ ኤክስ ስኩዌር ከዛ ፕላስ ይሄ ደግሞ ኤክስ ኤች ይሆናል አይደለ? ኤክስ ኤች ይሆናል። ከዛ ሲባዛ 1/h አለልን። ይሄን እንዳንረሳ። ያኔ ይሄ ኤክስ እና ኤክስ ይጣፋልንና ከላይ ኔጌቲቭ ኤች አለልን፣ ይሄ ደግሞ ኤች አለልን። ኔጌቲቭ ኤች እና ኤች ደግሞ አንድ ይሆናል አይደለ? ኔጌቲቭ አንድ ይሆናል። ከታች ደግሞ ኤክስ ስኩዌር አለልኝ። ስለዚህ ኔጌቲቭ 1/x ስኩዌር እናገኛለን። እዚህም ጋር ቅድም እንዳየነው ኔጌቲቭ 1/x ስኩዌር ነበር። ዲን ስንሰራን በተመሳሳይ መልኩ ዲያችን ደግሞ 2 ስኩዌር ሩት ኦፍ ኤክስ የተባለው ፈንክሽናችን ያ ከሆነ ኤፍ ፕራይም ኦፍ ኤክስ ምንድን ነው ተብለን ዴሪቬቲቭ እንጠየቃለን። ያኔ በዴፊኒሽን ስራ ካልን ኤፍ ኦፍ እናደርግና ኤክስ ፕላስ ኤክሳችን ማይነስ ኤፍ ኦፍ ኤክሳችን ቼንጅን ዋይ የምንለው ማለት ነው ኦቨር ቼንጅን ኤክሳችን ደግሞ ጋፑ ኤች ነው ብለናል። በቃ ሚጢጥ የሆነ ኤች ናት ብናደርጋት ያ ሊሚታችን ኤቻችንን 0 እስክትሆን ድረስ በቀረብን ቁጥር ምን ያህል ይሆናል የሚለውን ቫሊዩ ማየት ነው። ስለዚህ ኤፍ ኦፍ ኤክስ ፕላስ ኤች ማለት እዚህ ጋር እንደምታዩት ኤክስ ፕላስ ኤች መተካት ነው ኤክሱ ላይ። ስለዚህ ምን ይሆናል 2 ታይምስ ስኩዌር ሩት ኦፍ ኤክስ ፕላስ ኤች እንደማለት ነው። ይቀነስ እናደርግና ኤፍ ኦፍ ኤክሳችን ደግሞ 2 ስኩዌር ሩት ኦፍ ኤክስ ማለት ነው። ከዛ ኦቨር ኤች እናደርግና በኋላ ኤቻችን ወደ 0 አፕሮች ሲያደርግ ምን ይሆናል የሚለውን ቫሊዩ እናያለን። ይሄንን ደግሞ ሁለት እያልኩ ከምደጋገም ሁለት እንደዚህ አድርጌ እዚህ ጋር ስኩዌር ሩት ኦፍ ኤክስ ፕላስ ኤች ቀነስ ስኩዌር ሩት ኦፍ ኤክስ እንደማለት ነው ብዬ እንዲህ ማድረግ እችላለሁ። ከታች ደግሞ
ኦቨር ኤች አለልኝ። ይሄ ቁጥሩ ምንም ለውጥ ስለማያመጣ መደጋገም አያስፈልግም። ከዛ ምን እናደርጋለን? ይሄ እኮ ስኩዌር ሩታችንን ለማጥፋት እኮ ሁለቱንም ሳይድ በአንድ ባባዛ ማለት በስኩዌር ሩት ኦፍ ኤክስ ፕላስ ኤች ማይነስ የነበረው ፋንታ በፕላስ በኮንጁጌት ነው የምንለው። እንዲህ አይነቶቹ ኮንጁጌት ነው የምንላቸው። በዚህ ብናባዛ ይሄኛውን በስኩዌር ሩት ኦፍ ኤክስ ፕላስ ኤች ፕላስ ስኩዌር ሩት ኦፍ ኤክስ አድርገን ብናባዛ ይሄ ማጣፋት እንችላለን አይደል? ይሄን አንድ አይነት ስለሆነ ይሄኛውን ቁጥር ምንም አልቀየርኩትም፣ በአንድ እንደማብዛት ነው። ልክ ለምሳሌ 6ን እዚህ ጋር በ3/3 ባበዛው ምንም አልቀየርኩትም። ይሄ አንድ ስለሆነ ዞሮ ዞሮ 6ነቱ አይቀየርም። አሁንም በዚህ በራሱ በዚህኛው ተመሳሳይ በሚመስለው ኦፖዚት ሳይኑ ባበዛው ስኩዌሪቲን ለማጥፋት ነው እንጂ እንደዚህ ማኒፕሌት የማደርገው ቁጥሩ ግን በአንድ እንደማባዛት ነው። ምንም የሚቀይረው ነገር የለም። እዚህ ጋር እንደምታዩት ኤ ማይነስ ቢ ኤ ፕላስ ቢ ያደረግኩትኝ ኤ ማይነስ ቢ ኤ ፕላስ ቢ ደግሞ ኤ ስኩዌር ማይነስ ቢ ስኩዌር ብለን ፋክተራይዜሽን መጠቀም እንችላለን፣ ወይንም ኖርማል መልቲፕሊኬሽን ተጠቅመን ይሄንን ከዚህ ጋር ማባዛት እንችላለን። ያኔ ስንት እናገኛለን? እዚህ ጋር 2 እናረግና ይሄኛው ኤ ቢሆን ይሄ ኤ ቢ ቢሆን ኤ ማይነስ ቢ ይሄ ደግሞ ኤ ፕላስ ቢ እንደማለት ነው። ስለዚህ ኤ ስኩዌር ቢ ስኩዌር ስናረግ ኤ ስኩዌር ስናረግ ስኩዌር ሩት ኦፍ ኤክስ ፕላስ ዋን ኤችን ስኩዌር እንደማድረግ ነው። ከዛ ሲቀነስ አድርገን ቢ ስኩዌራችን ደግሞ የሚሆነው ይሄ እንግዲህ መጨረሻ ላይ በቱ ማብዛታችን አይቀርም። ቢ ስኩዌራችን ደግሞ ስኩዌር ሩት ኦፍ ኤክስን ስኩዌር ማድረግ ማለት ነው። ኤ ስኩዌር ቢ ስኩዌር አድርገን እንደዚህ ያደረግነው። ከታች ደግሞ እንደምታዩት ስኩዌር ሩት ኦፍ ኤክስ ፕላስ ኤች ይኖረናል። ከዛ ሲደመር ስኩዌር ሩት ኦፍ ኤክስ አለልን ማለት ነው። ያ ደግሞ በዚህኛው ኤች ነው የሚባዛው። ስለዚህ እዚህ ጋር ደግሞ ኤች አለ እንዳረሳ ኤች አለ። አሁን ይህን ሁሉ ስንሰራ በቃ በዴፊኒሽኑ መስራት እንዴት እንደሚያስጠላ ታዩትና በኋላ ቴክኒኮችን ስታጠኑ በደንብ አፕሪሼት ታደርጉታላችሁ። ስለዚህ ይሄ ስንት ይሆንልናል? 2 ታይምስ እዚህ ጋር ይሄን ስኩዌር ስናደርገው ስኩዌር ሩታችን ይጠፋና ልክ ስኩዌር ሩት ኦፍ 2 ስኩዌር ስታደርጉት 2 ነው የምናገኘው አይደል? አሁንም በተመሳሳይ መልኩ ኤክስ ፕላስ ኤች ነው የምናገኘው። ከዛ ሲቀነስ እናደርግና ሲቀነስ እዚህ ጋር ደግሞ ስኩዌር ሩት ኦፍ ኤክስን ደግሞ ስኩዌር ስታደርጉት ኤክስ ነው የምናገኘው። ከታች ደግሞ ኤቻችን እንዳለ ነው። ከዛ ስኩዌር ሩት ኦፍ ኤክስ ፕላስ ኤች አለ። ከዛ ፕላስ ስኩዌር ሩት ኦፍ ኤክስ አለ። አሁን እዚህ ጋር እንደምታዩት ይሄ በዚህ ይጣፋላቸዋል። ስለዚህ ከላይ ስንት እናገኛለን? 2 ታይምስ ኤች 2 ኤች እናገኛለን። ኦቨር የታችኛው ደግሞ ኤች አለልን። ከዛ ስኩዌር ሩት ኦፍ ኤክስ ፕላስ ኤች አለ። ከዛ ሲደመር ስኩዌር ሩት ኦፍ ኤክስ አለልን። አሁን ኤቻችን እዚህ ጋር ስለሚጣፋልን ነገሮችን ቀለል ያደርግልናል። ስለዚህ እናደርጋለን እዚህ ጋር ከላይ 2 ብቻ ቀረ፣ ከታች ደግሞ ይሄ ኤቻችን አጣፍተነዋል። የቀረን ስኩዌር ሩት ኦፍ ኤክስ ፕላስ ኤች ከዛ ሲደመር ስኩዌር ሩት ኦፍ ኤክስ ነው የቀረን። አሁን የዚህ ሊሚቱ ኤች ወደ 0 በተጠጋ ቁጥር ምን ይመስላል የሚለውን ቁጥር ስናይ ይሄ ኦልሞስት ወደ 0 ስለሚጠጋ ኤቹ ካንስል ይሆንልንና ከታች ስንት ይቀረናል? 2 ኦቨር ስኩዌር ሩት ኦፍ ኤክስ እና ሲደመር ስኩዌር ሩት ኦፍ ኤክስ ይቀረናል። ይሄ ደግሞ ማለት 2 ኦቨር ይሄ አንድ ስኩዌር ሩት ኦፍ ኤክስ አንድ ስኩዌር ሩት ኦፍ ኤክስ ሁለት ስኩዌር ሩት ኦፍ ኤክስ አድርጌ መደመር እችላለሁ። ያኔ ቱበቱ ተጣፍቶ መጨረሻ ላይ 1 ኦቨር ሩት ኤክስ እናገኛለን። እኛ ደግሞ በኋላ በምናጠናቸው ቴክኒኮች እንግዲህ ቀድሜ ነው የነገርኳችሁ ብዙ ብንሰራ ደግሞ ስኩዌር ሩት ኦፍ ኤክስ ማለት እኮ ኤክስ ዘ ፓወር ኦፍ 1 ኦቨር 2 አድርጌ ማስቀመጥ እችላለሁ። ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማለት ስኩዌር ሩት ኦፍ ኤክስ ማለት ነው አይደለ? ስለዚህ የምልክቱ ፋንታ እንደዚህ ፍራክሽን ማድረግ እንችላለን። ያ ማለት በፓወር እስካስቀመጥኩት ድረስ ይሄንን ፓወር ከዚህ ጋር ካበዛሁኝ ምን አደርጋለሁ? 2 ታይምስ 1 ኦቨር 2 ካበዛው በኋላ የኤክስ ፓወሩ ላይ አንድ መቀነስ ነው አይደል? በቃ ከፓወራችን ላይ አንድ መቀነስ ብቻ ነው። ያኔ ይሄ 2 በ2 ይጣፋልንና ስንት እናገኛለን? እችኛዋ በዚህ ተጣፍታ መጨረሻ ላይ ኤክስ ፓወር ኦፍ 1 ኦቨር 2 ላይ አንድ መቀነስ ነው። ከአንድ ሁለተኛ ላይ ደግሞ አንድ መቀነስ ማለት ራሳችን በምናውቀው ከአንድ ሁለተኛ ላይ አንድ መቀነስ ማለት ብለን በክሪስ ክሮስ አቀናንሰን አንድ ጊዜ አንድ ከዚህ ላይ ደግሞ አንድ ጊዜ 2 ስንቀንስ 2 እናደርግና ከታች ሁለተኛ አድርገን ኔጌቲቭ 1 ኦቨር 2 እንላለን። ኔጌቲቭ 1 ኦቨር 2 ይመጣል። ስለዚህ መልሳችን የሚሆነው ኤክስ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ነበር። ኤክስ ፓወር ኦፍ ኔጌቲቭ 1 ኦቨር 2 ደግሞ ፖዚቲቭ አድርጌ ላስቀምጠው ካልኩኝ 1 ኦቨር አድርጌ ኤክስ ፓወር ኦፍ 1 ኦቨር 2 ፖዚቲቭ ማድረግ ይችላለሁ። ኤክስ ፓወር ኦፍ ደግሞ 1 ኦቨር 2 ማለት ስኩዌር ሩት ማለት ነው። ስለዚህ 1 ኦቨር ስኩዌር ሩት ኦፍ ኤክስ ማለት ነው ብዬ ተመሳሳይ መልስ እናመጣ ነበር። ስለዚህ የሆነ ፈንክሽን ተሰጥቶን የሆነ ፓወሩ ኤክስ ተብሎ የሆነ ፓወር ካለው ይህን ፓወራችንን በዚህ እናባዛና ምን እናደርጋለን? ከዚህ ፓወር ላይ አንድ መቀነስ ነው። ስለዚህ የመጀመሪያውን ስንሰራ ኤን ስንሰራ ኤክስ ነበረ፣ ፓወሩ አንድ ነው። ስለዚህ እዚህ ጋር ባለው በኮኤፊሽንቱ አንድ ስለሆነ አበዛ ነው አንድ መጣ። ከዛ ከፓወራችን ላይ አንድ ቀነስንበት፣ ያኔ አንድ ኤክስ ፓወር ኦፍ 0 ሆነ። ይሄ ማለት አንድ ሲባዛ በአንድ ማለት ነው። አንድ ብለን መለስን። ቢን ስንሰራ ደግሞ ኤክስ ኪዩብ የነበረውን ምን እናደርጋለን? ይህን በ3 ከጎን እናባዛለን። 3 ታይምስ ኤክስ እናደርግና ከ3 ላይ አንድ ስንቀንስበት ስንት እናገኛለን? 3
ኤክስ ስኩዌር እንላለን። ሲን ስንሰራ ደግሞ 1/x ነው። 1/x ማለት እኮ በፓወር ባስቀምጠው ኤክስ ፓወር ኦፍ ኔጌቲቭ 1 ማለት ነው። ያኔ የእነዚህን ቴክኒክ መጠቀም ስለምችል ኔጌቲቭ 1ን እዚህ ጋር ሳበዛው በአንድ ስንት ይመጣል? ኔጌቲቭ 1 ይመጣል። ኤክስ ላይ ደግሞ የነበረው ፓወር ኔጌቲቭ 1 ነበር። ሌላ አንድ ደግሞ ስቀንስበት ኔጌቲቭ 1 ይሆንና ኤክስ ፓወሩ ኔጌቲቭ 2 ይሆናል። ይሄ ማለት ደግሞ ኔጌቲቭ 1/ኤክሳችንን ፖዚቲቭ አድርጌ ማስቀመጥ ከፈለኩኝ ኤክስ ስኩዌር ማድረግ ነው ብለን እንደዚህ እንሰራለን። ዲንም ስንሰራ በተመሳሳይ መልኩ ቱ ዘ ስኩዌር ሩት ኦፍ ኤክስ ማለት እኮ እኔ ምን አድርጌ መጻፍ እችላለሁ? ቱ ታይምስ አድርጌ ኤክስ ፓወር ኦፍ 1/2 ማለት ነው። ስለዚህ ይሄንን ከዚህ ጋር ባባዛው ቱ ታይምስ 1/2 አደረግና የኤክስ ፓወር ላይ ከሀፍ ላይ አንድ መቀነስ ነው። ያኔ ይሄ በዚህ ይጣፋና የሀፍ ላይ አንድ መቀነስ ማለት በክሪስ ክሮስ አድርገን አንድ ጊዜ አንድ ይሆናል። አንድ ጊዜ ሁለት ይሆናል። ከዛ ደግሞ ሁለቱን ደግሞ ስናበዛ ሁለት ጊዜ ሁለት ይሆንና ኔጌቲቭ 1/2 ይመጣል። ስለዚህ ይሄንን ነገር ስንሰራው መጨረሻ ላይ የምናገኘው ስንት ነው? የቱ ስኩዌር ሩት ኦፍ ኤክስን ስንሰራ መጨረሻ ላይ የምናገኘው ኤክስ ፓወር ኦፍ ኔጌቲቭ 1/2 ነው። ኤክስ ፓወር ኦፍ ኔጌቲቭ 1/2 ማለት ደግሞ 1/, አድርጌ ፖዚቲቭ ማድረግ ከፈለኩኝ ኤክስ ፓወር ኦፍ ሀፍ ማድረግ እችላለሁ። በቃ ይሄን ኔጌቲቭን ፖዚቲቭ ማድረግ ከፈለኩኝ ከታች ማድረግ ነው። ይሄን ደግሞ ወደ ላይ አድርጌ እንደዚህ ማስቀመጥ ከፈለኩ ደግሞ ኔጌቲቭ አድርጌ ማስቀመጥ እችላለሁ። ከዛ ፍራክሽን ደግሞ ማለት ስኩዌር ሩት ማለት ስለሆነ ይሄ ስኩዌር ሩት ኦፍ ኤክስ አድርጌ እንደዚህ ማድረግ እችላለሁ።